መግባት እችላለሁ? ምን ልታደርግ መጣ እዚህ? ሰላም ነው? ምን እያደረክ ነው? አላውቅም፣ ብቻ ዝም ብዬ እየተከተልኩሽ መጣሁ። ቆይ ማን ቤት ነው? ለምንድን ነው የተከተልክ? እኔም አልገባኝም። እሺ አሁን ሂድ። እንዴ ችግር አለ? ሂድ አልኩህ እኮ። ትሁት ምን ሆንሻል? ሰውዬ ሂድ ስትባል አትሰማም እንዴ? በቃ አይደለም። እንደውም አልወጣም። ምን እንደምታመጪ አይሻለሁ። ሰውዬ ያመሃል በል። ቆይ ምን እያደረክ ነው? አያመኝም። በቃ የማን ቤት እንደሆነ ካልነገርሽኝ አልወጣም። ስለ ቤቱ አንተ ምን አገባ? ማወቅ እፈልጋለሁ። ምናሴ በክብር ከዚህ ቤት ብትወጣ ይሻላል። አልወጣም። የፈለግሽውን ነገር አድርጊ። ያሟል እንዴ? እንዴት ነው ከሰው ቤት መጣ አልወጣም? ምናሴ ትሁትን ተከትሏት ሄዶ የትንሣኤ ማየቱ ግን ባያውቋትም አግኝቷታል። ትሁት ግን በጣም ደንግጣለች። ምክንያቱም እሷን እንዲያውቃት መኖሯን እንዲያውቅ አይፈልግም። ስለምታፈቅረው ያለው ስጋቷ ጨመረባት። ምናሴ ግን አልወጣም ብሎ በጣም ተከራከራት። እሷ ግን አግባን ብላ ገፈተረችው። እንደምንም ተገፈታትራ ከዛ አባረረችው። ትሁት ተናደደችና ተመልሳ አወራቻት። ትንሣኤ ማን ነው ስትለው የሆነ ሰው ነው፣ ንገረኝ ማን ነው የሆነ ሰው? ድምፁ አዲስ አልሆነብኝም፣ ሁለቴ ሲናገር ሰምቼዋለሁ አለችው። እኔ ነግርሻለሁ አላውቀውም፣ በቃ ድንገት የመጣ ሰውን ብላ ትንሣኤን ምግብ ያለቻት። ምግብ አልበላም በቀኝ አለች። ትንሣኤም ሆዷ ማውቋል፣ ውስጧም ተጠራጥሯል። ምክንያቱም የመጣውን ሰው ማን ለመሆን ውስጧ እያወቀ ነበር። አሲርና ተምቹ መቼም ጉዳቸው አልቅምና ተምቹ ማታ አብሮ አላደረምና አሲር ስራ ቦታ ሄደና ያለውን ነገር መንገድ ላይ የተገናኘው ከሳሚ ጋር ተገናኝቶ ነበርና ሳሚ እንዳራራጠውና ከሳሚ ጋር እንደተፋጠጡ ነገረው። ከዛ ሊመታኝ ሞከረ፣ እኔ ግን መታወት አለው። አሲር አላምንም መታኸው ብሎ ቀለድበት። አዎ የምርም ሊመታኝ ነበር ግን መታወት። ከመታወት በኋላ ግን በአንተ አሲር መጣል ብዬ ሸውጄ ሩጭ ያመለጥኩት። ከዛ አሲር በጣም ተበሳጨ። ይህን ሰውዬማ አገኘዋለሁ አለቀውም፣ ሳሚን እንዲህ ሊደፍረኝማ አልፈቅድለትም። ወርቁ እንደምንም ከፋፍሎ ያመጣል ብዬ የጠበቅኩት ነው እንጂ እንዲህ ሊደፍረኝማ ቤተሰቤን አልሰጠውም ብሎ በጣም ተናደደ። ሊመታውም ሩጦ ለመሄድ ፈለገ። አሲርን በጣም ተናደድና ተበሳጨ። በቃ እኔ ይህን ልጅ አለቀው ማለት በቃ ተረጋጋ፣ በቃ ወንድሜ እንደምትወደኝማ አውቃለሁ ብሎ አሲርን አረጋገውና በቃ ናና ምሳ እንብላ ብሎ አወራው። እሱም እሺ በቃ ይህ ነገር ግን ድጋሜ እንዲህ ከተደገመ እኔ አለቀው ማለት። ሳሚም ምርኩዜ ጋር ሄዶ ዛሬ እኮ ጭንቅላቴ ጥሩ አይደለም፣ ምን ሆነክ ነው አለው። በቃ ዛሬ እኮ ተምቹ መታኝ አለው። እንዴት ሊመታቸው አለ። በቃ አላቅም መቶኛል፣ ብቻ አምልጦኝ ሄደ። አይ አንተማ የሆነ ነገር ተደርጎብሃል፣ ሳሚ ከመታማ ምን ያህል ቢደፍር ነው አለው። በጣም ሳሚም በቃ ተበሳጨና አንተ በሲጋራውን እያቦነነ ምርኩዝ ሲጋራውን ስጠኝ ስለው ሲጋራውን አልሰጥህም አለው። እንዴ በቃ ሁሌ ሲጋራዬን ተቀበለኛ የሆነ ነገር ተቀበለኛ፣ ነገር ግን ችግር ላይ የለውበትም ትላለህ አለው። አዎ አሁንም የለውበትም። ለምንድን ነው ከተምቹ ጋር ተጣለው? አሲር እኮ አይለቀንም ብሎ በጣም ተበሳጨና የራስ ጉዳይ ሆነም ቀረ ከራሴ ጋር ብሎ ምርኩዜን አሰራርቶት እየሮጠ ሄደ። ምክንያቱም በተበሳጭቷል። ይሄን ነገር ማየት አልፈለገ። ምክንያቱም አሁን አሲርና ተምቹ በጣም እሱን እያካሩበት ነው። ወርቁንም አልመለሰም እስካሁን ድረስ። ግን ደግሞ እሱ አሁን ለመለሰም ዝግጁ አይደለም። ብሩን ሲያገኝ በራሱ ችግር ላይ ያዋለ። ኢዩኤል ወይዘሮ ሜላት ጋር ሄዶ ያለውን ነገር ለማውራት ሞከረ። ኢዩኤል ስራውን የቅርታ ደብዳቤ አስገብተሽ ቤት ብትመለሽ ይሄን ሁሉ ችግር ያመጣሁብሽ እኔ ነኝ፣ ግን ይቅርታ አድርጊልኛለች። እሷም እኔም አንተ እኮ ለእኔ ይሄ ይፈጠራል ብለህ እኮ አላሰብክም። ያለፈው ነገር አልፏል። ከዛ አሁን አንተ ደግሞ ለእኔ ብለህ ነው ይሄ ነገር እንዲፈጠር አታውቅም ነበር። ነገር ግን ሉሊት አሁን ቅርታ ደብዳቤ አስገብታ እንድጋበላለች ስትል እኔ መቼ እሞታለሁ እንጂ ይህን ነገር አላረግም፣ ይቅርታ መቼ፣ ምክንያቱም ያጠፋችሁ ራሷ ነች። እኔ ደግሞ ድጋሚ ይቅርታ አልጠይቃትም፣ ያባረረችንም እሷ ነች። ምን ብዬ ይቅርታ ምጠይቀዋለች? በቃ ለማንኛውም አንቺ አስቢበት። ምክንያቱም አንዳንዴ ይሄ ይቅርታ እኮ የምታደርጊው እሱ አቶ መዛክር እስኪመጣ ድረስ ብቻ ነው እንጂ ነገሮቹ ይስተካከላል። ለማንኛውም አስቢበት ብሎ ኢዩኤል ሄደ። እሷን በጣም ተበሳቀች። በቃ ምክንያቱም ይሄንን ነገር አሁንም ስራ ይቅርታ ብታስገባም እዛ ልታሰቃያት ነው፣ የያዘችውን ይዛ ነው እንደዚህ የሚያደርጋት። ሉሊትም በጣም ውስጧ የክፋ ጥግ አሁንም ወይዘሮ ሜላትን እያሰቃያቻት ነው። አቶ ኖላዊ በጣም ከሚስቱ ጋር ስለጣላ ብቻ በጣም ተበሳጭቶ ምንም ነገር እየሰማም አይደለም። ቁጭ ብሎ
መጠጥ ቤት እየጠጣ እየጨፈረ እንደ አጋጣሚ አሲር መጣ እና ሲለውም ሊሰማው አልቻለም። የራስ ጉዳይ ያለ አሲርን እየሰደበው አሁንም መጨፈሩን አልተውም። እየጠጣ እየጨፈረ ከዛ ተምቹ ጋር ደወለ። ተምቹም ስልኩን አነሳና አረ በጣም ሰግሯል እኮ ምን ላድርገው ሲለው ይዘውና በቃ ብሎ እነሱ ደጋግፎት ወደ ቤት ወሰዱት። ሀና ደግሞ ሀናም ከስራ እንደወጣች ሰላም ጋር ሄደች። ሰላም ጋር ሄዳ ሰላም ዛሬ ግን ስራ ያደር አልነበረችም። ግን እሷን አልመሰላትምና አብራ ቁጭ እያወራች እንዴት ነሽ ስራውን ለመድሽው እንዴ ስትላት አዎ ስራውን ለምጃለሁ ምን ልጋብዝ ስትላት እስቲ አምጪ ውስኪ አለቻት እየቀለደችባት። ውስኪ መጠጣት ጀመርሽ እንዲ አለቻት። እኔ እየቀለድኩ ነው በቃ እኔ አንቺን ለማሽ ፈልጌ ነው የሆነ ነገር ላማክርሽ ፈልጌ ነበር አለቻት። ምክሩማ ያለው ነገር እቤት ነው እንጂ እዚህ አይደለም አለቻት። እዚህማ እኔ ካልሰማሁ እኮ ያመኛል አለ ሰላምዬ። አይ እቤት ስትመጪ ይደርሳል በቃ ብላ ሁለቱም ተሰናባብተው ሰላምዬም ወደ ስራዋ ሀኒም ወደ ቤት ተመለሰች። እቤት ስትመለስም ወይዘሮ ሜላት እና ምናሴ ስለ አንዳንድ ታሪክ ከምናሴ ጋር እያወሩ ነበረ። ከዛ እንዴት ናችሁ ብላ ሀንዬ ገባች። ከዛ ምናሴን አንዴ ምናሴ ውጭ ጠብቀኝ አለችው። ውጭ ጠብቀኝ ስትለው እኔ አልወጣም እንዳትወጣ አለችው ሀና። ምንም ሊደበቅ ነገር የለም የሚወራ ነገር የለም አለች ሀና። እኔ ማውራት ፈልጋለሁ አለች። ከዛ ምናሴ ተናዶ ወጣ። ምን ሆነሽ ነው እማዬ አለቻት። በቃ ያለውን ነገር እኔ እየነገርኩሽ ልጄ፣ ያንን ስራ ለአንቺ አይጠቅምም፣ ይሄ ነገር ወጥመድ ነው፣ እየሰማሽኝ አይደለም ልጄ፣ ምን ላርግሽ አለቻት። እማዬ በቃ ራሴን እኔ እችላለሁ። እስከ መቼ ነው እኛ አንቺ እንደ ልጅ ምታይን? እኛ ራሳችን መቻል አለብን ብላ ልታሳምናት ሞክር። ወይዘሮ ሜላት ግን አልተዋጠላትም። ምክንያቱም የሉሊትን ሴራ ስለምታውቅ አሁንም ይህን ነገር ልትቀበል አልፈለገችም። ጆሮ ሙርኩዜን አገኘውና ሙርኩዜ ምንድን ነው ምን ሆነክ ነው አለው። ከዛ እየሳበው ቁጫር ተምቹ እየሳበው ጆሮውን ቁጭ አረገና ምንድን ነው? አይ ባለፈው ያረከውን ነገር እኮ ጀግነትን እኮ ሰምቼ ይላል ብሎ አሞጋገሰው። ከዛ አንዴ በኩርኩም መታውና ይህን ሰሞን አድጌ ነበር አሁንም ደግሞ የመታኝ ነው አለው። እና በቃ እንደዚህማ በቃ ሳሞጋግስ አበዛሁ አለውና ትንሽ ተቀላለዱና እና ዛሬ በቃ ቁርስ ልጋብዝ እስቲ ብሎ ይዞት ሄደ። ከዛ ምናሴ ቤት ከገባ በኋላ መተኛት አቃተው። እየተገላበጠ ሳለ ሰላም ምን ሆነክ ነው ምናሴ ያለችው። ያለውን ነገር ስትጠይቀው አይ ምንም አልሆንኩም ንገረኝ፣ የሆነ ነገር ሆነሃል። ትሁትን ተከትያት ነበረ። ተከትያት ሲሄድ ቤቱ የድሮ ቤታቸው አይደለም ተቀይሮብኛል። ቤቱ ስገባ የሆነች ልጅ ነበረች። እኔ ግን ትሁትን በጣም ተቀይራለች፣ በጣም ተቆጥታለች። ይሄ ነገር ሊገባኝ አልቻለም። ምን ይሆን እዛ ውስጥ ያለው ነገር ብሎ ምናሴ በጣም ተጨንቋል። ሰላምዬ በል በቃ አርፈተኛ፣ የማያስጨንቅ ነገር ያስጨንቃል። ነገር ግን እንዴት ነው ሰው ቤት ሰት ብለህ የምገባው? ነገ ጠዋት እናንተ ታስገድለናለህ፣ ያሰርቀናለህ። ብቻ በጣም ከባድ ነው፣ አንተ የምትሰራው ስራ በጣም ከባድ ነው ብላ ተኛ። ብቻ ይሄ ነገር ምንም ያሳስብ፣ ነገ የሚፈታ ነገር ይፈታል ብላ ሰላም አጽናናችሁና ምናሴ ግን አሁንም አልተዋጠለትም። ውስጡ በጣም ተሰምቶታል። ትንሣኤም እሷን መተኛት አቅቷል። የእሱን የድሮ ዲያሪ ተጽፎ የነበረውን ስለ እሱ እያንዳንዱን ነገር እያነበበች ማታ ስለ ምናሴ እያሰበች አደረች። ግን ለምንድን ነው የማስበው? ግን ለምንድን ነው ይህን ልጅ መርሳት አልቻልኩት? አንተ ግን ምን ማነህ እያለች ውስጧ እየተብሰለሰለን ያደረችው። ሰላም ደግሞ ጠዋት ወደ ስራ ስትሄድ ምርኩዝና ሳሚ ወደ ስራ ቦታ እየሸኟት ነበርና ስራ ቦታ ስትደርስ በቃቸው ስትላቸው እንዴ አበንሽ ካልገባም ብሎ በጣም አስቸግሯት። ሁለቱም እየቀለዱባት ሙድ የያዙባት። እሷ ይሄ ልጅ እኮ ቀኑ ሙሉ ትላንት ሲያብሰለስል ነው የሚያወራውን ብትሰሚ እኮ ይህኔ ተጋብታችሁ ሁለት ልጅ ወልዳችሁ ነበር እያለ ምርኩዜ እየቀለደባት። ምን እያለ የሚያወራ? አቤት ጸጉሯ፣ አቤት ከንፈሯ፣ አቤት እግሯ እያለ ስለ እግር ያወራል እንዲ ያለች። አዎ ስለ እግር ስለማያወራሽ ነገር አለ እንዴ? ስለ ክንፏ እንደ መላእክት በራለች እያለ እየሳቀባት ነበርና ከዛ እሷ እኔ በቃ እኔ ስራ ቦታ እንድትገቡ አልፈልግም፣ ስራዬን አከብረዋለሁ። ስለዚህ ከአሁን በኋላ ተመለሱ ስትላቸው እነሱም ግን መመለስ ባይፈልጉም ተመለሱ። ከዛ ሳሚና ምርኩዜ በቃ ዛሬ እንዴት ነው መላስክ እንዴት ነው የጀነጀንካት ያለው አለት። ከዛ በቃ ፉል ጋብዛለሁ ብለው ሁለቱም እየተሳሳቁ ወደ ፉል ቤታቸው ሄዱ።
ኢዩኤል በጠዋት ሀንዬ ስራ ቦታ አገኛት። ሀንዬ ደህና ነሽ አላት። ደህና ነኝ። የወይዘሮ ሜላት ልጅ ነሽ አይደል? አዎ። እንዴት ነው ስራ? በጣም ታታሪ ሰራተኛ ነሽ። በቃ ልክ እንደ እናትሽ በጠዋት መተሽ እየሰራሽ ነው አላት። እሷም አዎ ስራ እኮ ያስከብራል፣ ምንም ግዴታ ሆኖብኝ ነው እንጂ ፈልጌ አይደለም አለች። ስለ እናትሽ ላወራሽ ነበር። ስለ እናቴ እሷ ከኔ በላይ ታውቃለች። ስለዚህ እሷን እኔ መምከርም እሷ ማስቸገር አልፈልግም። እሷም ጠንካራና ትክክለኛ እናት ነች። ስለዚህ ስለ እሷ ነገር ምንም የምናወራ ነገር የለም አለችው። እሱም ብናወራ ጥሩ ነበር ለሁለታችንም አለ። ወይዘሮ ሜላት ደግሞ ስለ ልጇ አጨከነች። በቃ ልጇ እናቷ ለልጇ ስትል ተወጎች ትንሽ ተወጋች የሚለውን ተረት እየተረተች ከዛ ደብዳቤውን ለእዩን ጠርታ ኢዩኤል ይህንን ደብዳቤ ውሰድላት፣ እኔና እሷ ብንገናኝ ጥሩ አይሆንም እናት አለችው። እሱም ግን እሺ በቃ ልውሰድላት፣ ግን አትቀበለኝም አላት። ከዛ ምናሴ ሄደና አገኛት። ድጋሚ ቤቱ ሲገባ ግን ማመን አቃተው። ከምናሴና ልጅቷ ብትተያዩ በጣም ደነገጡ።